ሰሞኑን እንግዲህ አነጋጋሪ ጉዳይ የሆነው የሶፎንያስ ጉዳይ ነው። ሶፎንያስ ጋዜጠኛው ቡሽቲ አነጋጋሪ ሆኗል። ፍሬዘር ነበረ ቀጥሮት ምናምን ነገር ያጋለጠው። ግን አሁን ከእንደዛ ከተባለ ከተጋለጠ ምናምን በኋላ ደግሞ ፍሬዘርን ደግሞ ዞር ብለው ፍሬዘርን ቡሽቲ ነው በዚህ ያህል ልክ አይጀናጀነ ምናምን ብለው እነ ቴዲ ሐዋሳ እነ ዮኒ ማኛ ምናምን ልምድ ያለው ሰው ነው በዚህ ጉዳይ ላይ ነበረበት ምናምን ብለውት አስተያየት ምናምን እየሰጡበት ነበር። እስቲ ግን ያው የነ ዮኒ ማኛን በሚሉት ልክ አሳማኝ ነገር ሊያሳምኑን ሩብ ጉዳይ ደርሰዋል። እስቲ እነሱንም እንስማቸውና ከዛ በኋላ ፍሬዘርን ምላሽ ሰጥቷል። የፍሬዘርንም እንሰማና እንፈርዳለን። እንግዲህ ያው ይህንን የሚያረጋግጠው ፖሊስ ነው። እንግዲህ ህግ ካለ ፍሬዘርን መጠየቋ የማይቀር ነው። እስቲ ለማንኛውም የዮኒ ማኛንም እንስማና አስተያየታቸውን እስቲ የፍሬዘርን ደግሞ እንሰማለን። ቆይ ልጠይቅሽ፣ አብሮ ተጀናጅኖ ለአንድ ሰው ብቻ እንዴት ሊሆን ቻለ እኮ? አብሮን የተጀናጀነው እኮ ጥግ ድረስ ተጀናጅ ነው። ጥግ ድረስ አውርቶት አብሮ እንደሚያድሩ ቢጃማ ሁላ እኔ ቀጭን ስለሆንኩኝ አንተ ትንሽ ወፍራም ስለሆንክ ቢጃማ የራስህን ይዘና ብሎ ተነጋግረው አድሮ እንደሚሄድ አውርተው ሁሉን ነገር ጨርሰው ሴታፕ አደረኩ ይላል ያለበት ቦታ ላይ በአንድ ቀን አንድ ሰው አንተ ከአዲስ አበባ አዳማ ነርቶ አይመጣም። አንድ ሰው አዳማ ድረስ አይሄድም። ደግሞ ከዚህ በፊትም ቀድሞ ይሄ ነው ቴክስት ያደረገው። አይገርምም? አዳማ ድረስ ራሱ አላየውም የኔን ቴክስት ከዚህ በፊት። ሁለተኛ ደግሞ ራሱ ነው ፈልጎ ያገኘው ያለውን ኮሜንት ላይ አላየሁም እንጂ ማግኘት ምን አለ ልጁ የአእምሮ በሽተኛም ነው። ጸበል ሞክሯል፣ ሕክምና ሞክሯል፣ የአእምሮ በሽተኛ ነው። አራተኛ ደግሞ እንደዚህ አይነት ሰው በዛ ቦታ ላይ የነበረ ሰው ምናልባት ሊሆን ይችላል ያለች እኔ ባነጋገሩ ይለየኛል። እኔ ይቅርታ አድርገን ጥፍሬ እስከ አንገቴ ድረስ ጸጉር ነው። ይሄንን ያልኩት ደግሞ እንግዲህ ባያችሁት መጠን ነው። እንግዲህ የዮኒ ማኛም ሀሳብ ያስኬዳል። ፍሬዘር የሄደበት መንገድ ለማስመጥ የሄደበት መንገድ አሁን አጠያቂ ነው። አንድ ልምድ የሌለው ሰው ይቀፋል። ራሱ ለማውራትም እኮ እንደዚህ አይነት ነገር ለማውራትም ይቀፋል። እና ፍሬዘር በምን እንዴት እንደቻለበትም አላውቅም በዚህ ልክ። ለማንኛውም ግን ፍሬዘር እንትን ብሏል፣ ሀሳብ ሰጥቷል፣ የለውበትም ብሏል። እስቲ ደግሞ ፍሬዘርንም እንስማውና እንፈርዳለን። እንግዲህ አብዛኞቹ ይመስላቸው አንተ ራሱ ልታስመጣ የቻልከው ራስህ ስለሆንክ ነው እና ነህና አምጥተኸው ምናልባት ስለከለከለ ሊሆን ይችላል እንትን ያለ ይላልና አይ ቲንክ ከሞላ ጎደል ታውቀኛለህ። እኔ ማለት እዚህ ሰፈር እንደዚህ ነገር አይተኸኝ ታውቃለህ? ሰምተህ ታውቃለህ? ኧረ በጣም ጥሩ። እናንተ ሳይታችኋል ያለው ነገር ምስክር ናችሁ። አይተናል። እኛ እንደውም እንደዚህ ሁላ ይሆናል ብለን ሁላ አልጠበቅም ነበር። በእኔ ቦታ ጭራሽ አላመንኩም ነበር። ግን መጥቶ ካየው በኋላ እንደዚህ አይነት ነካ ቆሻሻ ነገር ያደርጋል ብዬ በቃ በአይኔ ያየሁትን ነገር መቼም እንጃ። እዚህ ጋር አይተኸኝ ታውቃለህ ነው የሚለው ፍሬዘር። አይተኸኝ ታውቃለህ ከዚህ ሰፈር ውስጥማ ያውቋል። ስለሚያውቋል እንዴ ተሰብስበ አንድ ላይ ልጁን የያዛችሁት እኮ ተሰብስባችሁ ስለምታወቁ ነው። ከዚህ ጀምሮ ግራ ገብተዋል። እንግዲህ ግን ትተዋወቃላችሁ እንግዲህ እና በዚህ ጉዳይም ደግሞ ሊያውቁ አይችሉም። አብረው አይውሉ አብረው አያድሩ። በምን ያውቃሉ ልጆቹ አንተ እንዳለበት? ይሄ ሰላም ጤና ይስጥልኝ። እንዴት ናችሁ? በጣም ብዙዎቻችሁ ከዚህ በፊት በለቀኩት ቪዲዮ ላይ ጥያቄ ተነስቶባችኋል። ሲጀመር ከሱ ጋር ምንድነው ያገናኛችሁ? በምን መንገድ አውርታችሁ ነው? አንዳንዶቹ እንደው ምንድነው እያሉ ያሉት ከሱ ጋር መጀመሪያ አስቀድማችሁ ረጅም ወሬ ካወራችሁ በኋላ ነው እንትን ያላችሁት እያሉ ነው። አልሰጥ ሲልክ ምናምን ሲል እምቢ ሲል ወይ ደግሞ ስትጋጩ ለጥቅም ብለህ ነው እንደዚህ እያደረግ ያለው የሚል ነገር እያነሱ ስለሆነ ለዛ ማስረጃ እንዲሆናችሁ ብዬ የሰዎች ማለት በቦታው የነበሩ ሰዎች ይዤላችሁ መጥቻለሁ። ከዛ በፊት ግን እንዴት እንደመጣል ያለውን ነገር በጥቂቱ ላስረዳችሁ። በመጀመሪያ ደረጃ እንደምታውቁት አካውንቴ ላይ የምሰራቸው ኮንተንቶች ከፍቅር ግንኙነት ጋር ከወጣትነት ጋር የተያዙ ኮንተንቶች ናቸው እና እነዚህን ኮንተንቶች በምሰራበት ሰዓት እንደማንኛውም ሰው በውስጥ ኢንቦክስ ላይ ሰው ቴክስት ሊያስቀምጥ ይችላል አይደለ? ሶ ሪኩዌስት የተጠየቁ ሬድ እንትኖች አየሁኝ። ከዛ በኋላ ስገባ የብዙ ሰዎች አሉ። ከነዛ መካከል ፊት ለፊት ላይ በቅርቡ የተላኩትን ቼክ ሳደርግ የሱን ተመለከትኩኝ። ምናልባት ደግሞ ቲክቶክ ኢንቦክስ የምትጠቀሙ ሰዎች አብዛኞቻችሁ ከ10,000 ፎሎወር በላይ የሚገኙ ሰዎችን ለብቻ ለይቶ ያስቀምጣልና የሱ ደግሞ 40 ምናምን ሺህ ፎሎወር ነው ያለው። ሶ በዚህ የተነሳ ውስጥ ገባውኝና ሳይ ደህና ነህ ብሎ አስቀድሞ አስቀምጦልኛል። ያው እዚህ ፒክቸር ላይ አስቀምጥላችኋለሁ። ደህና ነህ የሚል ጽሁፍ አስቀምጦ በነበረበት ታይም ላይ
ደህና ነኝ እንዴት ነህ ብዬ ጽፍለት አለውልህ ብሎ ካለኝ በኋላ ፈታ እንበል ብሎ ነው የጻፈው። እና አንዳንዶች አሁን ፈታ እንበል ብሎ የተናገረበትን ፓርት አንስቼ ፈታ ሾው የሚባል ሾው ስላለው ምናልባት ኢንተርቪው የሚያደርግ በጣም የታወቀ ጋዜጠኛ ነው ብዬ ስላሰብኩኝ ለኢንተርቪው ፈልጎኝ ከሆነ በሚል ነበረ። እሺ እንዴት በምን መልኩ ብዬ ጠየቁኝ። ማለት ፈታ እንበል ሲለኝ በምን መልኩ ብዬ ነው የጠየቁት። ሶ ይሄንን በምጠይቅበት ሰዓት ላይ አንተ ደስ የሚልህን አይነት ነገር ነው ምላሹ። ማለት እንዴት አልገባኝም። አንተ ደስ የሚልህን ማለት ምን ማለት ነው ብዬ አልገባኝም ስለው ተወው በቃ አለኝ። የዚህ ሰዓት ላይ የሆነ ነገር በውስጤ በቃ የሆነ ሪጀክት ይል ጀመር ማለት ነው። ጠረጠርኩኝ። ከዛ በኋላ ወዲያው ነው ሶፊ ያስረዳኝ ምንም ችግር የለም እኮ ምናምን ብዬ ያለውን ነገር ጠየቅኩትኝ። ከዛ አንተ ደስ የሚልህ ምንድነው ምናምን ብሎ በቃ ዩዘር ኔምህን ላክልኝ አለኝ። ላኩለት። ምንም ማለት አልነበረም። ከዛ ግን በንግግሮቹ መካከል ያው እዚህ ፒክቸር ላይ ያስቀመጥኩላችሁ የምታዩዋቸው ከሆነ ማለት ነው ምንም ከእናንተ የምደብቀው ነገር የለም። በቃ ጉዳዩ ተጀመረ። የልብ ቅርጽ ማስቀመጥ ጀመረ። እሺ የኔ ውድ ምናምን ጸጉርህ ሄርሊ ነው ማነው ደረትህ ሄርሊ ነው ምናምን ማለት ጀመረ። የዚህ ሰዓት ገባኝ። ሶ የሆነ ነገር በቃ እኔ ይቅርታ አድርጉልኝ፣ እኔ በክርስትና እምነት ውስጥ ያለው ሰው ነኝ። በክርስትና እምነቴ ውስጥ እንደዚህ አይነት ነገር የተወገዘ ነው፣ በፍጹም የማይፈቀድ ነው። እንደ ሀገርም ብትሄዱ ደግሞ በህገ መንግስታችን ላይ በፍጹም የሌለ ነገር ነው። ስለዚህ ይሄ ነገር የግድ የሆነ ነገር ውስጥ መግባት አለበት መጋለጥ አለበት ብዬ ስላሰብኩኝ እኔ ራሴ ልክ ያ ስሜት በውስጤ እንዳለ አድርጌ ያው እዚህ ከዚህ ፊት የመጀመሪያ ላይ ያያችሁ ሰዎች ካላችሁ መጀመሪያ ያለውን ቪዲዮ ተመልከቱ። እዛ ላይ ሄጄ ሰርቻለሁ። ከዛ አወራሁትኝ እንዲመጣ አደረኩኝ። የፈጠነ ምንድን ያደረኩትኝ ወዲያው ለብራዘር ደወልኩ፣ ለጓደኞች ጀማው ተሰበሰበ፣ ነገርኳቸው። የሆነ ሰው እንደዚህ ያለገ ነው መቀበር አለበት ምናምን አልኳቸው። ተስማማን። እንግዲህ ከነ ድምፁ ነው ያቀረብኩላችሁ። አይታችኋል። ደውዬለት እየመጣው ነው ሲል እያንዳንዱን ነገር ያው ምናልባት በስልክ ያወራናቸው መስማት ከፈለጋችሁ የቪዲዮ መጨረሻ ላይ ተቀምጦላችኋል። መጀመሪያ የለቀኩት ቪዲዮ ላይ እያንዳንዱ ያወራውን አስጸያፊ ንግግር ማለት ቢጃማ ሁሉ አለ ወይስ ላምጣ ማለት እኔ እዚህ ጋር ለሚዲያ ስለሚከብድ ግን ልንገራችሁ፣ ያው ምንም ነገር መደበቅ ስለሌለበት እንትኑ ትልቅ ነው ወይ ምናምን ብሎ ሁሉ እስከመጠየቅ ግን ምኑ ካላችሁኝ የወንድ ብልት ማለት ትልቅ ነው ወይ በጣም ኤክስትሪም ነው የምወደው ብሎ ኢቭን የራሱን ሁሉ መቀመጫ እስከሚልክልኝ ድረስ እኔም ዝም ብዬ ስክሪንሾት ለማድረግ ሞክራለሁ እያንዳንዱን ነገር ግን ፎቶዋ ላይ ስክሪንሾት ማድረግ አልቻልኩም። ለምን የላከልኝ ዋን ቪው ነው ማለት ወዲያው እንደታየ ወዲያው እንዲጠፋ አድርጎ ነው የላከልኝና በዚህ መካከል ይሄ ተፈጠረ። ከዛ ከመጣ በኋላ እኔ ላደርግ የነበረው አምጥቼ የሆነ ቦታ ከወሰድነው በኋላ መረጃ ለመጠየቅ እና ያለውን ነገር ለህግ ለማጋለጥ ነበር። ነገር ግን እንዲህ በማድረግ ሰዓት ይዤው የመጣው ባለበት ሰዓት ላይ በነገራችን ላይ አሉ ከጀርባዬ ጓደኞቼ ሁሉ እየተከታተሉ ነበር። ከሚደረገው ነገር እየተከተሉ ያዩ ማለት ነው። ወስጄው የሆነ ቦታ ላጋልጠው ስል አንድ ሰፈር ሰው ድንገት አየኝና ምነው ምናምን ብሎ ጠየቀኝ። የዛ ሰዓት ላይ ያው እንዳይባንን ብዬ አረ ምንም ምስል የሆነ ግርግር ተፈጠረ በዛ ማለት። ከዛ ምንም አማራጭ አልነበረኝም። ልጆቹ መተው ጓደኞቼ እንግዲህ ያያችሁትን ጥቃት ፈጽመናል። ይሄንን የምነግራችሁ ግን ከምን አንፃር ነው? ይሄ እኔ አሁን ከልጁ ፐርሰናል ጥላቻ የለብኝም። ነገር ግን እንደ አንድ ወንድ ግን የክብር ጉዳይ ግን ያሳስበኛል። እኔ ይቅርታ አድርጉልኝ እንኳን አይደለም እንደዚህ አይነት ነገር ውስጥ ልገባ ይቅርና እኔ ወንድ ባልሆነ መንገድ ራሱ ከነካኝ የሚደብረኝ አይነት ሰው ባልሆነ መንገድ ነገር ግን መንገድ ላይ እየሄድኩኝ ያደረገኝን ነገር ስላልነገርኳችሁ ነው። ማለት እኔ ምስክር ነው ወንድሜ ላቀርብላችሁ እችላለሁና ቪዲዮንም ገብታችሁት ከወንድሜ ጋር እንኳን ልጅ ሆነን በምንተኛበት ሰዓት አንድ ቤት ውስጥ አንድ አልጋ ላይ ስንተኛ ራስጌና ግርጌ ተቀያየረን ነው የምንተኛው። ተሳስቶ በእግሩ ወይ ደግሞ እግሬን ከነካኝ በጣም መጸየፍ አይነት ሰው ነኝ። ይሄ በእንዲህ እንዳለ ግን ግዴታ ለህግ ማቅረብ ስለነበረብኝ ይሄን ነገር አጋልጬ ሰው ማወቅ ስለነበረበት አቅፎኝ ሲለኝ የነበረው እንደዚህ ቅፍ አድርጎኝ ማለት እንደዚህ እየመጣን ሄርሊ ነው አይደለም ምናምን ብሎ እንደዚህ ነው። አይከብድም? እንደዚህ ሲያደርግ ዝም ብዬ ነው ወደ መታጠፊያ ይዤ የገባሁት ማለት ነው። ምክንያቱም ያቀድኩት እቅድ መፍረስ አልነበረበትም። ግን የሆነ ሰው መጥቶ ድንገት የሆነ ነገር ሲያወራ በዛ ሰዓት ነገሮች እንዳሰብናቸው አልሄዱም። ደርሰን ያው እንግዲህ ቪዲዮ ላይ ያያችሁት ነገር ተፈጥሯል። ይሄንን የማቀርበው አሁንም ለምንድን ነው እንዳያችሁት ነው። አካውንቴን ሊያዘጉት ጥረት አድርገዋል። ቪዲዮዎች አውርዶብኛል፣ ዋርኒንግ ተሰጥቶኛል። እየደወሉ አንዳንዶችም እያስፈራሩኝ ነው የሚገኙት በጣም ከምታስቡት በላይ። እዚህ ጋር ግን አንተ ራሱ ቆይ እዛ ጋር የነበራችሁ ግሩፖች ግን ወይ አልመታችሁት ወይ ደህና አልመታችሁት ወይ ምን አላላችሁት ወይ ለህግ አላስረከባችሁት፣ ጸጥ ብላችሁ ነካ አርግታችሁ አንተ ራሱ ለቪዲዮ ነው እንጂ እንዲሁ ዩቲዩብ ሰብስክራይብ እንዲያደርግ ሰብስክራይብ እንድትደረግና ቫይራል እንድትወጣ ነው እንጂ ለህግ ማቅረብ ነበረባችሁ። ወይ ደግሞ ከደበደባችሁስ ደግሞ በደንብ አርግታችሁ ክትክት ማድረግ ነበረባችሁ።
እዚህ ጋር የአንተ ጥፋት አይታችኋል። እና አብዛኞቻችሁ በዛ ቪዲዮ ላይ ያንን ሰው በማጋለጤ አንተ ራሱ እንደዛ ነህ ብላችሁ የተወሰነ ያህል ለመናገር ሞክራችኋልና ብቻ ኤኒዌይስ ለማረጋገጫ እንዲሆናችሁ ለማስረጃ እንዲሆናችሁ የአይን ምስክር የሆኑ ሰዎች በአጠገብ ይገኛሉ እና እዛ ስፍራ ላይ ተገኝተው የተደረገው ነገር ያ ሰው ምን ሲል እንደነበረና ምን ሲያወራ እንደነበረ እስቲ አጠቃላይ ያለው ነገር መግለጫ የምሰጣችሁ ነው ማለት ነው። እንዴት ናችሁ? እስቲ ካንተ ልጀምር። ያየውን ነገር ራስህ ተናገር እስቲ። ምን አይተሃል? ያው ማለት በስልክ ደውሎ የሚያስጠላ ቃላቶችን እያወራ ነበረ እና እየመጣው ነው ጠብቀኝ ልብስን ታጥበ ገላን ታጥበ ሲል እንደውም ቪዲዮ መቅረጽ እንችላለን ስልኩን የምታወሩትን ነገርና ለመረጃ ይሆናል ብዬው መቅረጽ ጀምሮ ነበረ እና ከዛ በኋላ መጥቶ ባይና አይተነዋል። ባይና አይተዋል? አዎ። እሺ። እንደውም መንገድ ላይ አውቄ ፎቶን እንነሳ ብዬ ጠየቅኳችሁ፣ ፌመሶችን እንነሳ ምናምን ብዬ ጠየቅኳችሁ። እናንተ ጊዜ የለንም። እንደኔ ግን እንዳየሁት እንደሰማሁት ፍሬዘር እንደዚህ ጌ አይመስለኝም። እንደዚህ የሚያደርግ አይነት ሰው አይመስለኝም። ግን የሰራው ምንድነው የተቆራረጠ ስራ ስለሰራ ሙሉ የሆነ ስራ አልሰራም። ለምንድነው ቪዲዮም እንዲታይለት ፈልጓል ምናምን ዩቲዩብ ላይ መሸቀል ፈልጓል፣ እንዲታይለት ፈልጓል። ለህግ አለማቅረቡ በቃ ተያዘ። የሁሉ ሰው ይሄ ሁሉ ማስረጃ ካለ ነቃ ለኮፍ አርግተህ ከመልቀቅ እዛው ለህግ ብታስይዘው ነገሮች ጥግ ይዙ ነበረ። ግን አሁንም ቢሆን ከተጠርጣሪነት የምታመልጥ አይመስለኝም። ያ መያዝህ የማይቀር ነው፣ መጠየቅህ የማይቀር ነው። ግን ያለ በእኔ ጌታ ግን እንደዚህ አይነት ነገር ውስጥ ያለበት አይመስለኝም። ፍሬዘር ግን መግደል ነበረባችሁ። ጥፋታችሁ እናንተ ምንድነው? እዛ ጋር ጭፍጭፍ አርግታችሁ እንደው ባገሉት ራሱ በደንብ ስብርብር ብታረጉት አሪፍ ነበረ። ቴንኪው ለማንኛውም